ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 7 ክፍል 2ን እንመለከታለን። በባለፈው ክፍል 1ን the Solomonic dynasty and the Christian kingdom from 13th to 16th century after the Solomonic dynasty restored by ይኩኖ አምላክ የሚለውን ተመልክተን ነበር። እንግዲህ እስከ ግራኝ አህመድ ጥፋት ድረስ የሶሎሞኒክ ዳይናስቲ ከይኩኖ አምላክ ጀምሮ እንዴት ሮያል ፋሚሊ በሜል ሰሰሰር ወይም ደግሞ ተከታዮች ወይም አልጋ ወራሾች እያስከተሉት ወይም ደግሞ እያስቀጠሉት እንደመጡ ተመልክተን ነበር ያቆም ነው። በዛሬው በክፍል 2 ትምህርታችን መነሻ የምናደርገው 7.2 ዘ ሙስሊም ፕሪንሲፓሊቲስ ኦር ሱልጣኔትስ ኢን ኢትዮጵያ የሚለውን ነው። እስላማዊ መንግስታት በኢትዮጵያ። እንግዲህ በኢትዮጵያ ታሪክ በተለይ በመካከለኛው ዘመን የኢትዮጵያ ታሪክ ሰሜኑ ክፍል ዘ ክርስቲያን ኪንግደም፣ ደቡቡና ምስራቁ ክፍል ደግሞ ሙስሊም ሱልጣኔትስ ወይም ደግሞ እስልምናን ማዕከል ያደረጉ መንግስታት የሚያስተዳድሩት እንደነበር በታሪክ ተቀምጧል። ስለዚህ ለክርስቲያኑ ያ ማለት ፎር ደ ኖርዘርን ፓርት ኦፍ ኢትዮጵያ ክርስቲያን ኪንግደም እንደምንል ሁሉ እስልምና በስፋት የተስፋፋባቸው የምስራቅና የደቡብ የሀገሪቱ አካባቢዎች ደግሞ ሃይማኖቱን መሰረት ያደረገ ወይም እስልምናን መሰረት ያደረገ እስላማዊ መንግስታት ተመስርተው ነበር። እነሱን ነው የምንመለከተው። እንግዲህ ለክርስቲያኑ ክርስቲያን ኪንግደም እንደምንል ሁሉ ፎር ሙስሊም ስቴትስ ሙስሊም ሱልጣኔትስ እንላለን። ስለዚህ ሙስሊም ሱልጣኔትስ ስንል ሙስሊም ስቴትስ ኢን ኢትዮጵያ ማለት ነው። ሙስሊም ሱልጣኔትስ ሚንስ ሙስሊም ሱልጣኔትስ ሚንስ ሙስሊም ስቴትስ ወይም ደግሞ መሰረቱን የእስልምና አስተምህሮ አስተዳደሩን የእስልምና አስተምህሮ ያደረገ መንግስት ማለት ነው። እንግዲህ አፍተር ዘ ኢንትሮዳክሽን ኦፍ ኢስላሚክ ሪሊጅን ኢን ኢትዮጵያ ስፔሻሊ ኢን ዘ ኢስት ኤንድ ዘ ሳውዝ ሶ ሜኒ ሙስሊም ሱልጣኔትስ ዌር ስታብሊሽድ። በተለይ እስልምና ወደ ኢትዮጵያ ከገባ በኋላ በምስራቁና በደቡብ የሀገራችን ክፍል ብዙ ሙስሊም ሱልጣኔትስ ወይም ሙስሊም ስቴትስ ተመስርተው ነበረ። ነገር ግን አብዛኞቹ ሙስሊም ስቴትስ ያው እንግዲህ እስልምና ወደ ኢትዮጵያ ከገባ በኋላ የተስፋፋባቸው መንገዶች ከዚህ ቀደም እንዳየነው የንግድ እንቅስቃሴዎች ስለነበሩ አብዛኞቹ ሙስሊም ስቴትስ አሎንግ ሎንግ ዲስታንስ ትሬድ ሩትስ ወይም ደግሞ የረጅም ርቀት የንግድ መስመሮችን ተከትለው የተመሰረቱ ነበሩ። ስለዚህ አሎንግ ሎንግ ዲስታንስ ትሬድ ሩትስ ኦር along the trade routes several Muslim sultanates were established. Muslim sultanates were established. የንግድ መስመሮችን ተከትሎ ብዙ እስላማዊ መንግስታት ተመስርተው ነበረ። ስታብሊሽድ ያ ማለት እንግዲህ እስልምና በንግድ እንቅስቃሴ መስፋፋት ከቻለ በኋላ በተለይ በንግድ መስመሮች እና የንግድ መስመሮችን ተከትለው በተቋቋሙ ከተሞች ብዙ እስላማዊ መንግስታት ተመስርተው ነበር። በተለይ ደግሞ ስሩ ዴይላ ትሬድ ሩት mainly along the ዘይላ ትሬድ ሩትስ በተለይ ደግሞ በዘይላ የንግድ መስመር ወይም ደግሞ ወደ ፖርት ኦፍ ዘይላ በሚያደርሰው የንግድ መስመር ብዙ እስላማዊ መንግስታት ተመስርተው ነበረ። ከነዚህ ጥቂቶቹ some of the Muslim states of the region were the following. Some of
the Muslim states or the Muslim sultanates of the region were the following. One, Sultanate of Ifat, Sultanate of Ifat in Shawa, Sultanate of Fat Agar in Arisi, Sultanate of Fat Agar in Arisi, Sultanate of Dawaro, Sultanate of Dawaro, Sultanate of Derra, Sultanate of Derra, Sultanate of Bali, Sultanate of Hadiya, Sultanate of Hadiya, Sultanate of Sharqa, Sultanate of Sharqa, Sultanate of Adal, ወይም የአዳል እስላማዊ መንግስት ኤንድ ሱልጣኔት ኦፍ አርባቢኒ ናቸው። ሱልጣኔት ኦፍ አርባቢኒ እንግዲህ እነዚህ በተለይ አሎንግ ዘ ትሬድ ሩት ኦፍ ዘይላ በዘይላ የንግድ መስመር በብዛት የነበሩ እስላማዊ መንግስታት ናቸው። እንግዲህ እንደምትመለከቱት የኢትዮጵያ የረጅም ርቀት በተለይ 19ኛው መቶ ክፍለ ዘመን አሎንግ ኢን ደ 9th ሴንቸሪ በኢትዮጵያ ሁለት የንግድ መስመሮች ወይም ደግሞ ይሄ የ19ኛው መቶ ክፍለ ዘመን የኢትዮጵያ የረጅም ርቀት ንግድ በሚባለው ሂደት ሁለት የንግድ መስመሮች ነበሩ። አንደኛው ወደ ሰሜን ወደ ፖርት ኦፍ ምጽዋ የሚሄደውና ሁለተኛው ወደ ፖርት ኦፍ ዘይላ ወደ ፖርት ኦፍ በርበራ የሚሄደው የምስራቁ መስመርና የሰሜኑ መስመር የሚባሉ ሁለት ረጃጅም የንግድ መስመሮች ነበሩ። ስለዚህ በምስራቁ የንግድ መስመር እዚህ ላይ በካርታው ላይ እንደምትመለከቱት አሎንግ ዘ ኢስተርን ትሬድ ሩት ቱ ዘ ፖርት ኦፍ ዘይላ በዚህ ወይም ይህንን የንግድ መስመር ተከትለው እነዚህን መሰልና ሌሎች እስላማዊ መንግስታት ወይም ሙስሊም ሱልጣኔትስ ወይም ሙስሊም ስቴትስ ተመስርተው ነበረ ማለት ነው። እያንዳንዳቸውን እንመልከት። የት አካባቢ የተመሰረቱ ነበር፣ መስራቾቻቸው እነማን ነበሩ፣ አንዱ ከአንዱ በምን ይለይ ነበር የሚለውን እንመልከት። ዋን ዘ ሱልጣኔት ኦፍ ኢፋት the Sultanate of Ifat. እንግዲህ the Sultanate of Ifat it was emerged in the mid of 13th century የ13ኛው መቶ ክፍለ ዘመን አጋማሽ አካባቢ የተመሰረተ እስላማዊ መንግስት ነው። was emerged in the mid of 13th century በ13ኛው መቶ ክፍለ ዘመን አካባቢ የተመሰረተ ሲሆን it was in south of Shawa. It was located in south of Shawa ወይም የሸዋ ደቡባዊ ክፍል ላይ ወይም ደግሞ ይሄ በአሁኑ የአፋርና የሰሜን ሸዋ የአማራ ክልልና የምስራቅ ሸዋ የኦሮሚያ ክልል አካባቢዎች የሚገኙበት አካባቢዎች ወይም ደግሞ የሚገናኙበት አካባቢ ላይ የተመሰረተ እስላማዊ መንግስት ነበር። እንግዲህ እዚህ ካርታው ላይ እንደምትመለከቱት ሙስሊም ሱልጣኔት ኦፍ ኢፋት ማለት እዚህ አካባቢ ተመስርቶ የነበረ እስላማዊ መንግስት ነው። ስለዚህ በ13ኛው መቶ ክፍለ ዘመን አጋማሽ ሳውዝ ኦፍ ሸዋ አካባቢ ተመስርቶ የነበረ እስላሚክ
ስቴት ነው። የዚህ እስላሚክ ስቴት መስራች ኡመር ወለስማ የሚባል ሲሆን ሱልጣኔቱ የወላስማ ዳይናስቲ እየተባለ ይጠራል። ኢት ዋዝ ፋውንድድ ኦር ኢትስ ፋውንደር ወዝ ኡመር ወላስማ። መስራቹ ኡመር ወላስማ እየተባለ ይጠራል። ስለዚህ ቢኮዝ ኦፍ ኡመር ወላስማ ዘ ሱልጣኔት ኦፍ ኢፋት ወላስማ ዳይናስቲ እየተባለ ይጠራል። ሂንስ ዘ ሱልጣኔት ወዝ ኮልድ ወላስማ ዳይናስቲ የወላስማ ዳይናስቲ ወይም የወላስማ ስርወ መንግስት ወይም ደግሞ በቦታው የኢፋት ሱልጣኔት ወይም የኢፋት ሙስሊም ስቴት እየተባለ ይጠራል። ግን መስራቹ ወይም ፋውንደሩ ኡመር ወላስማ የሚባል ሰው ስለነበረ ወይም መሪ ስለነበረ ቢኮዝ ኦፍ ሂዝ ኔም ወላስማ ዳይናስቲ እየተባለ ይጠራል። እንግዲህ ይሄ ዳይናስቲ በኋላ ዲስትሮይ የተደረገው በ1285 ባይ ኦልደር ማክዙማይት ዳይናስቲ ሲሆን ን በኋላ የአካባቢው ስትሮንግ ሙስሊም ሱልጣኔት ማክዙማይት ዳይናስቲ ይሆናል ማለት ነው። ኢት ዋዝ ዲስትሮይድ ባይ the older Makhzumite, Makhzumite dynasty in 1285 በ1285 ቀድሞ በነበረው ኦልደር ዳይናስቲ ማክዙማይት ዳይናስቲ ይሄ የኢፋት ሱልጣኔት ወይም የወላስማ ዳይናስቲ ሪፕለስ ተደርጓል ማለት ነው። ስለዚህ አፍተር 1285 ማክዙማይት ዳይናስቲ became the strongest Muslim state, in the region. ሁለተኛው the second or the other Muslim sultanate, it was the sultanate of Fatagar. the sultanate of ፋቲጋር ነው። ዘሱልጣኔት ኦፍ ፋቲጋር እንግዲህ ዘሱልጣኔት ኦፍ ፋቲጋር ሌላኛው እስላሚክ ስቴት ሲሆን it was emerged around the mid of 13th century. Again it was emerged in the mid of 13th century. ይህም ላይክ ዘሱልጣኔት ኦፍ ኢፋት የ13ኛው መቶ ክፍለ ዘመን አጋማሽ ላይ የተመሰረተ ሲሆን it was located in the present day Bulga around Shankora. It was located around the present day Bulga, that is around Shankora, ዛሬ ቡልጋ የሚባለው የሸዋ ወይም ሸንኮራ የሚባለው የሸዋ አካባቢ ላይ የነበረ እስላሚክ ስቴት ነው። ሌላው ዘ ስቴት ኦፍ ዳዋሮ ነው። ዘ ሰርድ ዘ ሱልጣኔት ኦፍ ዳዋሮ፣ ዘ ሱልጣኔት ኦፍ ዳዋሮ ነው። ዘ አዘር ሙስሊም ሱልጣኔት ኦር ሙስሊም ስቴት established in the east and southern part including central
parts of Ethiopia with the Sultanate of Dawaro. The Sultanate of Dawaro, it was located in between the Middle Awash River and Upper Wabi Shebele. መካከለኛው አዋሽና የላይኛው የዋቢ ሸበሌ ወንዞች አካባቢ ወይም ደግሞ በእነሱ መካከል የተመሰረተ እስላሚክ ስቴት ነበረ። it was located in between the Middle Awash River and the Upper Wabi Shebele River. That is ፋርዘር ባሊስ ሎኬሽን ከባሊ እንግዲህ ራቅ ብሎ ወይም ከሌላኛው የእስላሚክ ስቴት የባሊ እስላሚክ ስቴት ራቅ ብሎ ኢንደ ሳውዝ ኦፍ ዋቢ ሸበሌ አካባቢ የነበረ እስላማዊ መንግስት ነው። ሌላኛው አራተኛው ዘ ሱልጣኔት ኦፍ ባሊ ነው። ዘ ሱልጣኔት ኦፍ ባሊ the other Muslim state in Ethiopia was the Sultanate of Bali. እንግዲህ የሱልጣኔት ኦፍ ባሌ ደግሞ it was located in the rich areas of south of Wabi Shebele. It was located in the rich areas of south of Wabi Shebele River, that is in the present day Bali region. In the present day Bali region የዛሬው የባሊ የሚባለው አካባቢ ከዋቢ ሸበሌ በደቡብ በኩል የነበረ ስቴት ነው። እንግዲህ እዚህ ካርታው ላይ እንደምትመለከቱት ዳዋሮ በአዋሽና በዋቢ ሸበሌ ወንዞች መካከል ላይ የነበረ ሲሆን ኢን ዚስ ኤሪያ ዘ ሱልጣኔት ኦፍ ባሊ ሳውዝ ኦፍ ዋቢ ሸበሌ። እንግዲህ ዋቢ ሸበሌ የምታዩት ይሄ ወንዝ ነው። ባሌ የሱልጣኔት ኦፍ ባሌ ማለት ደግሞ እዚህ አካባቢ የነበረ እስላማዊ መንግስት ነው። ስለዚህ ከዋቢ ሸበሌ ደቡባዊ በጣም ለም የሆነውን የዛሬውን የባሌ አካባቢ እያካለለ የነበረ መንግስት ወይም ደግሞ ይዞ የነበረ መንግስት ነው። የባሌ ሙስሊም ስቴት መቼ እንደተመሰረተ አይታወቅም። the time of the establishment of Bali Sultanate is not exactly known. በትክክል አይታወቅም። መቼ እንደተመሰረተ አይታወቅም። ግን እንግዲህ በኢትዮጵያ ታሪክ ከነበሩ እስላሚክ ስቴትስ ወይም ሙስሊም ሱልጣኔት አንዱ የባሌ ሙስሊም ሱልጣኔት ወይም ሙስሊም ስቴት ነበረ። ሌላው የደራ ነው። አምስተኛው ዘ ሱልጣኔት ኦፍ ደራ ሱልጣኔት ኦፍ ደራ በዳዋሮ እና በባሌ ስቴት መካከል የነበረ ሌላ እስላሚክ ስቴት ነው። ኢት ዋዝ ሎኬትድ in between the areas of Bali and Dawaro ሱልጣኔትስ በባሌ እና በዳዋሮ ሱልጣኔት መካከል የነበረ ሌላ እስላማዊ መንግስት ነው። ሌላኛው ዘ ሱልጣኔት ኦፍ ስድስተኛው ዘ ሱልጣኔት ኦፍ አርባቢኒ ነው።
አርባ ቢኒ። ይሄ ደግሞ በዳዋሮና በሃዲያ መካከል የነበረ እስላሚክ ስቴት ነው። ኢት ዋዝ ሎኬትድ ኢን ቢትዊን ዘ ኤሪያስ ኦፍ ዳዋሮ ኤንድ ሃዲያ ሙስሊም ስቴትስ በዳዋሮ እና በሃዲያ እስላማዊ መንግስታት ወይም ሙስሊም ስቴትስ መካከል የነበረ ሌላ እስላሚክ ስቴት ነው። ብዙም ስለዚህ አይታወቅም። ቬሪ ሊትል ኖን አባውት ዚስ ስቴት ኖት ማች ኖውን ኢትስ ኖት ማች ኖውን about the Sultanate of Arbabini, the Sultanate of አርባቢኒ። ስለ አርባቢኒ መንግስት ብዙም በታሪክ እየተመዘገበ የሚታወቅ ነገር የለም። ግን እንደዚህ የሚባል እስላማዊ መንግስት እንደነበረ ግን ይታመናል። ሰባተኛው ዘ ሱልጣኔት ኦፍ ሃዲያ ነው። ዘ ሱልጣኔት ኦፍ ሃዲያ የሃዲያ እስላሚክ ስቴት ነው። የሃዲያ እስላሚክ ስቴት እንግዲህ ዌስት ኦፍ ዳዋሮ ኤንድ ባሊ አካባቢ የነበረ ኢት ዋዝ ሎኬትድ to the south, to the west of ዳዋሮ and ባሊ። ካርታው ላይ እንደምንመለከተው እንግዲህ ሃዲያ ማለት ከዳዋሮ እና ከባሌ ዌስት ወደ ምዕራብ እዚያ አካባቢ የነበረ እስላሚክ ስቴት ነው። ስለዚህ ከዳዋሮ እና ከባሌ ሙስሊም ስቴትስ ዌስት አካባቢ የነበረ ሌላ እስላሚክ ስቴት ነው። የሃዲያ ሱልጣኔት መቼ ወደ ስልጣን እንደመጣ ወይም ደግሞ እንደተመሰረተ አይታወቅም። ኢትስ ኖት ኖውን ኢት ኢዝ ኖት ኖውን ዌን ዘ ሱልጣኔት came to power ወደ ስልጣን መቼ እንደመጣ አይታወቅም። however ይሄ ስልጣኔ ግን በአምደ ጽዮን ዘመነ መንግስት እንደነበረ ተጠቅሷል። ነገር ግን some historical evidence mentioned for the first time during the reign of አምደ ጽዮን። ከአምደ ጽዮን ጋር እንግዲህ አምደ ጽዮን ማለት የሸዋውን የሶሎሞኒክ ዳይናስቲን ከመሩ የሸዋ ነገስታት አንዱ ነው። ለሸዋ ደግሞ ቅርብ ቦርደር ላይ የነበረ ወይም ደግሞ በድንበር ጋራ የነበረ ሙስሊም ሱልጣኔት ስለነበረ ከአምደ ጽዮን ጋር ባደረገው ጦርነት ይታወቃል። ስለዚህ የሃዲያ ሱልጣኔት በታሪክ የተጠቀሰው ዱሪንግ ዘ ሬን ኦፍ አምደ ጽዮን ነው ማለት ነው። ዘ ሱልጣኔት ዋዝ ሜንሽንድ ፎር ዘ ፈርስት ታይም ዱሪንግ ዘ ሬን ኦፍ አምደ ጽዮን። ዘ ሱልጣኔት was mentioned for the first time during the reign of አምደ ጽዮን። አምደ ጽዮን was one of the kings of Shawa in the Solomonic dynasty. በሶሎሞን ስርወ መንግስት
ከነገሱ የሸዋ ነገስታት አንዱ ነበረ ማለት ነው። ስለዚህ ስለ ሀዲያ ሱልጣኔት በታሪክ የተጻፈው ወይም ደግሞ የተገለጸው በአምደ ጽዮን ዘመነ መንግስት ነው። ሌላው ስምንተኛው ሙስሊም ሱልጣኔት ዘ ሱልጣኔት ኦፍ ሻራካ ነው። ዘ ሱልጣኔት ኦፍ ሻራካ ነው። ዘ ሱልጣኔት ኦፍ ሻራካ it was located in the present territory of Arisi. It was located in the present territory of አርሲ የዛሬው የአርሲ አካባቢ ላይ የነበረ እስላሚክ ስቴት ነው ማለት ነው። እንግዲህ እነዚህና መሰል እስላሚክ ስቴትስ በተለይ ኢን ኢስት ኤንድ ሳውዝ ኢንክሉዲንግ ሳውዝ ሴንትራል ፓርትስ ኦፍ ሸዋ ሜንሊ ሀዲያ ኤሪያስ ኢንክሉዲንግ ኢቨን ጉራጌ እነዚህን መሰል እስላማዊ መንግስታት በኢትዮጵያ ታሪክ በተለይ እንደ ሜዲቫል ሂስትሪ ኦፍ ኢትዮጵያ ነበሩ ማለት። ሌላው እዚህ ጋር ማንሳት ያለብን ግን ከሙስሊም ሱልጣኔትስ ጋር በተያያዘ ምን ነው ለኢትዮጵያ ያደረጉት ኮንትሪቢዩሽን የሚለውን እናንሳ። ዋት ዋዝ ዘ ኮንትሪቢዩሽን ኦፍ ዘ ሙስሊም ሱልጣኔትስ ኢን ኢትዮጵያን ሂስትሪ? ዘ ኮንትሪቢዩሽን ኦፍ ሙስሊም ሱልጣኔትስ ኢን ኢትዮጵያን ሂስትሪ በኢትዮጵያ ታሪክ ያደረጉት አስተዋጽኦ ምንድን ነው? አስተዋጽኦአቸውን ስንመለከት ንግድ እንዲስፋፋ አድርገዋል። contributes a lot for the expansion and development of trade. Of course እነዚህ መንግስታት እንዲመሰረቱ ያደረገው በዋናነት ንግድ ነበረ። ትሬድ was one of the significant factor for the rise and development of ሙስሊም ሱልጣኔትስ ኢቭን ለእነሱ መመስረትና መስፋት ትልቁን አስተዋጽኦ ያደረገው ንግድ ቢሆንም ግን ንግድ የበለጠ እንዲስፋፋ አድርገዋል። በተለይ ደግሞ የ19ኛው መቶ ክፍለ ዘመን የኢትዮጵያ የረጅም ርቀት ንግድ ባይ ዲ ካራቫን መርቻንትስ ወይም የግሩፕ ኦፍ ሙስሊም መርቻንትስ እንዲስፋፋ አድርጓል ማለት ነው። ስለዚህ የ19ኛው መቶ ክፍለ ዘመን የኢትዮጵያ የረጅም ርቀት ንግድ እንዲጀመርም አድርገዋል። contributes for the historical long distance trade of Ethiopia of the 19th century በተለይ ደግሞ ለ19ኛው መቶ ክፍለ ዘመን የረጅም ርቀት ንግድ ከፍተኛ አስተዋጽኦ አድርገዋል። እንዴት ተዳከሙ የሚለውን እንመልከት። ፋክተርስ that caused the decline of ሙስሊም ስቴትስ። እነዚህ እስላማዊ መንግስታት እንዴት ተዳከሙ፣ እንዴት ጠፉ የሚለውን እንመልከት። አንደኛው ምክንያት ፍሪኩዌንት ዋር ዊዝ the Christian kingdom because of territory ነው። frequent
war between the Christian kingdom and the Muslim ሱልጣኔትስ። ለምሳሌ አምደ ጽዮን ከሀዲያ ሱልጣኔቶች ጋር ያደረገውን ጦርነት ማንሳት እንችላለን። እሱም ብቻ አይደለም፣ እርስ በርስ ያደረጉት ጦርነት ዋር አመንግ ዘ ሙስሊም ሱልጣኔትስ፣ እርስ በርስ በተለይ ደግሞ የንግድ መስመሩን ለመቆጣጠር በሚያደርጉት ኮምፒቲሽን አመንግ ዘ ሙስሊም ሱልጣኔትስ ቱ ኮንትሮል ዘ ትሬድ ሩት ምክንያቱም የንግድ መስመሩን መቆጣጠር ትልቅ የገቢ ምንጭ ስለነበረ የንግድ መስመሩን ለመቆጣጠር የሚያደርጉት የእርስ በርስ ጦርነት እንዲሁ እነዚህ እስላማዊ መንግስታት እንዲዳከሙና እንዲጠፉ አድርጓቸዋል ማለት ነው። ኢትስ ኦል አባውት ዘ ሙስሊም ሱልጣኔትስ ኦር ፕሪንሲፓሊቲስ ኢን ኢትዮጵያ። the next one 7.3 relationship between the Christian kingdom and the Muslim sultanates of Adal ወይም ሱልጣኔት ኦፍ አዳል from 1520 to 1559 ከ1520 እስከ 1559 በተለይ የክርስቲያኑ ኪንግደም ከሀረሩ ሱልጣኔት ኦፍ አዳል ጋር የነበራቸውን ግንኙነት እንመልከት። መጀመሪያ ሱልጣኔት ኦፍ አዳል ምንድን ነው የሚለውን እንመልከት። ሱልጣኔት ኦፍ አዳል ሱልጣኔት ኦፍ አዳል እንግዲህ it was located in the present day Harar ያው ነው ሀረር አካባቢ የነበረ እስላማዊ መንግስት ነው። የተቋቋመው በ1367 አካባቢ ነው። it was founded in 1367 and it was one of the strongest Muslim sultanate. It was one of the strongest Muslim sultanate. ኢትዮጵያ ውስጥ ከነበሩ ሙስሊም ሱልጣኔት በጣም ጠንካራው ይባል የነበረው ዘ ስቴት ኦፍ አዳል ነው። ኢቨን ኢት ቢካም ሴንተር ኦፍ ሬዚስታንስ አጌንስት ዘ ክርስቲያን ኪንግደም። ኢት ዋዝ ሴንተር ኦፍ ሬዚስታንስ አጌንስት ዘ ክርስቲያን ኪንግደም በተለይ ከክርስቲያን ኪንግደም በተለይ ደግሞ የሶሎሞኒክ ዳይናስቲ የሸዋ ነገስታት በተለይ የዘይላንድ ትሬድ ሩት ለመቆጣጠር ምክንያቱም የዘይላንድ ትሬድ ሩት መቆጣጠር ማለት በወቅቱ በጣም ኢኮኖሚያዊ ጠቀሜታው ከፍ ያለ ስለነበረ እሱን ለመቆጣጠር በሚደረገው ጦርነት ሴንተር ኦፍ ሬዚስታንስ ወይም ደግሞ የሬዚስታንስ ማዕከል ሆኖ ያገለገለ አጌንስት ዘ ክርስቲያን ኪንግደም ዘ ሱልጣኔት ኦፍ አዳል ነው። ስለዚህ ከእስላማዊ መንግስታት ወይም ኢትዮጵያ ውስጥ ከነበሩ ሙስሊም ሱልጣኔት ለረጅም ጊዜ ከፍተኛ የሆነ
ስትራግል ወይም ስትሮንግ ሬዚስታንስ ያደረገው ዘ ሱልጣኔት ኦፍ አዳል ነው። ዘ ሱልጣኔት ኦፍ አዳል ዘ ሱልጣኔት ኦፍ አዳል አዳል was historically known by the strong resistance against the Christian kingdom. በተለይ የክርስቲያን ኪንግደሙን ወይም ደግሞ የሰሎሞን ዳይናስቲን ሪዚስት በማድረግ ሂስቶሪካሊ ይታወቃል። ወይም ደግሞ በኢትዮጵያ ብዙ ከክርስቲያን ኪንግደሙ ጋር ብዙ ጦርነቶችን ያደረገው እስላማዊ መንግስት ወይም ሙስሊም ሱልጣኔት ዘ ሱልጣኔት ኦፍ አዳል ነበረ። ግን ምክንያቱ ምን ነበረ የሚለውን እንመልከት። What was the reason for the frequent war? The frequent war of Adal Sultanate with the Christian kingdom. የጦርነታቸው ምክንያት ምን ነበረ ካል the primary source of conflict was the desire to monopolize the long distance trade. The primary source of war or conflict was the desire to monopolize the long distance trade route. The long distance trade route ያ ማለት ትሬድ ሩት ኦፍ ዘይላ በርበራ ኤንድ ምጽዋ። ኦፍኮርስ የምጽዋ ወደብ በእርግጥ በክርስቲያን ኪንግደም ስር የነበረ የንግድ መስመር ነው። ነገር ግን በተለይ ደግሞ ሁለቱን የምስራቅ የንግድ መስመሮች ዘ ትሬድ ሩት ኦፍ ዘይላ ኤንድ ዘ ትሬድ ሩት ኦፍ በርበራን ለመቆጣጠር በሚደረገው በበላይነት በብቸኝነት ሞኖፖላይዝ ለማድረግ በሚደረገው ምኞት ወይም ፍላጎት ምክንያት የአዳል ሱልጣኔት ከክርስቲያን ኪንግደሙ ጋር ወይም ደግሞ ከክርስቲያናዊው መንግስት ጋር ብዙ ጊዜ ጦርነት አድርጎ ነበር ማለት። ግን እዚህ ጋር ማንሳት ያለብን ለምንድን ነው የሎንግ ዲስታንስ ትሬድ ሩቱን ሞኖፖላይዝ የማድረግ ምኞት የነበራቸው ካል ኢት ዋዝ ቢኮዝ ዘ ትሬድ ሩት ዋዝ ዘ ግሬት ሶርስ ኦፍ ዌልስ፣ ታላቅ የገቢ ምንጭ ነበረ። The reason that the time states desire to control the trade routes was because the trade routes was the source of great wealth ከፍተኛ የገቢ ምንጮች ነበሩ። ምክንያቱም ትልቁ የገቢ ምንጭ በተለይ ለነገስታቱ ንግድ ስለነበረ እሱን መቆጣጠር the reason that the time states የወቅቱ መንግስታት including both the Christian kingdom and the Muslim sultanates የፍላጎታቸው ምክንያት to control the trade route was because the trade route was the source of great wealth ከፍተኛ የሀብት ምንጭ ስለነበረ
በበላይነት አንዱ ለመያዝ ይፈልግ ነበር። ከዚህም በተጨማሪ ዘ ትሬድ ሩት ሰርቭስ አዝ ኤ ሊንክ አመንግ ዘ ፒፕልስ ኦፍ ኢትዮጵያ ኢን አዲሽን the states desire to control the trade route was because the trade route link served as a link. The trade route served as a link among the peoples of Ethiopia. Among the pupils of Ethiopia. የኢትዮጵያን ህዝቦች የሚያስተሳስር ስለነበረ ይህንን የንግድ መስመር መቆጣጠር የክርስቲያን ኪንግደሙም የሙስሊም ሱልጣኔቶችም ፍላጎት ነበረ። ስለዚህ የመንግስታቱ ምኞት ወይም ፍላጎት ይህን ትሬድ ሩት መቆጣጠር ምክንያት የሆነው ቢኮዝ ትሬድ ሩት ሊንክስ among the peoples of Ethiopia served as a link to served as a link among the peoples of Ethiopia የኢትዮጵያን ህዝብ እርስ በርስ የሚያስተሳስር ወይም የሚያገናኝ መስመር ስለነበረ ይህንን መቆጣጠር ትልቅ አስተዋጽኦ ስለነበረው ለመቆጣጠር ይፈልጉ ነበረ ማለት ነው። ሌላው የጦርነታቸው ምክንያት the other source of war in between the Christian kingdom and the Muslim states. The Muslim states or the Muslim sultanates was territorial expansion ነው። ግዛትን ለማስፋፋት ይደረግ የነበረው እንቅስቃሴ ነው። ግዛትን ለማስፋፋት ይደረግ የነበረ በአጭሩ ምን ማለት እንችላለን? የክርስቲያን ኪንግደሙ ከሱልጣኔት ኦፍ አዳል ጋር የነበረው ሪሌሽንሽፕ ፉል ኦፍ ዋር ነበረ ማለት ነው። ዘ ሪሌሽንሽፕ ኦፍ the Christian kingdom with the Sultanate of Adal was full of war. በጦርነት የተሞላ ነበር። በተለይ ደግሞ ከ1529 እስከ 1543 ያደረጉትን ጦርነት ማንሳት እንችላለን። በተለይ ደግሞ ከ1529 እስከ 1543 የተደረገውን ጦርነት ወይም ጦርነቶች ማንሳት እንችላለን። ስለዚህ ሪሌሽናቸው በአብዛኛው ጦርነትን መሰረት ያደረገ ነበረ። ለምሳሌ አምደ ጽዮን ከግራኝ አህመድ ጋር፣ ልብነ ድንግል ከግራኝ አህመድ ጋር ያደረጋቸውን ጦርነቶች ማንሳት እንችላለን። ለምሳሌ ፎር ኤግዛምፕል the war between አምደ ጽዮን with ግራኝ አህመድ ወይም ኢብራሂም አህመድ አልጋዚ እየተባለ የሚጠራ ወይም ደግሞ በተለምዶ ግራኝ አህመድ የምንለው ዊዝ ግራኝ አህመድ ልብነ ድንግል ዊዝ ግራኝ ልብነ ድንግል ዊዝ ግራኝ አህመድ ያደረጋቸውን ጦርነቶች ማንሳት
እንችላለን ማለት ነው። ስለዚህ ሪሌሽናቸው ፉል ኦፍ ዋር ነበረ፣ ወይም ደግሞ የጦርነት ሪሌሽንሽፕ ነበረ፣ ወይም ደግሞ በጦርነት የታጀበ ግንኙነት ነበራቸው ማለት እንችላለን። ክፍል ሁለትን በዚህ እንጨርሳለን። በቀጣይ በክፍል 3 እስከምንገናኝ